ካሌብ ትልቅ ወጥመድ ውስጥ ገባ። እቤቱ ድረስ በመሄድ ተመስገን የትሁት አፍቃሪ ካሌብን ወጋው። እጅግ በጣም ያሳዝናል። ምክንያቱም መጀመሪያ የሄደው ግን ባልታወቀ መልኩ የትዳር አማካሪ ወይም ደግሞ ስለ ሕግ አውቃለሁ በማለትም ካሌብን ተዋወቀው። ስልኩን ተሌባ የቀማ አስመስሎ ትሁት እሱ መሆኑን እዛ ቤት እንደመጣ እሱ እንደሆነ ስታረጋግጥና ስለነቃችበት በቃ አማራጭ የለኝም ወግቸው መሄድ ነው በማለትም ካሌብን ወጋው። እጅግ በጣም ያሳዝናል። ቲና አሁን በደስታ ተፍለቀለቀች። ሰላም ውድና የተከበራችሁ የዙዙነት ሚዲያ ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ትሁት ቀጣይ ፓርት ይዘመተናል። እንግዲህ ካሌብ ባልጠበቀው መልኩ የቲናን ፊርማ ወይም ደግሞ የጋብቻ ወረቀቱን ያስቀድድልኛል በማለትም ከተመስገን ጋር ተግባባ። ተመስገን አሁን ትልቅ መግቢያ መስሎ ታየው። እናም ሰተት ብሎ የህግ አማካሪ ነኝ በማለትም ተደዋውለው እቤት ድረስ ሄደለት። እቤት ድረስ ሲሄድ ትሁት አወቀችው እሱ መሆኑን። በዚህን ሰዓት የያዘችውን ሰሃን ትሁት መልቀቅ ብቻ ነው የቀራት። አባባም ምን ሆንሽ ብሎ ሲጠይቃት ምንም አለች። ከዛ አባባ ወደ ትሁት ተነስቶ ክችን ሄዶ ሲጠይቃት አጅሬው ተነቅቶብኛል በቃ በማለትም ካሌብን በያዘው ጩቤ ወጋው። ካሌብ እጅግ በሚያሳዝን ሁኔታ አሁን ጉዳት ላይ ይገኛል። ሌላው እንግዲህ አሁን ቲና ካሌብን ስለወጋላት በጣም ተደስታለች። ግን ደግሞ ወይ አልጨረሰው ወይ ደግሞ ምን ያረጋል በማለትም ታናዳለች። አሁን ትሁት እና አባባ ተመልሰው ወደ ሳሎን ሲመጡ ካሌብን ወግቶት ላጥ ብሏል። አባባ ያየውን ነገር ማመን አቃተው። አሁን ላይ ቲና እየሮጠች ዳ ምንም ጥሩ ነገር አላደረክም፣ እኔ እንድትገለው የፈለኩት አባትየው ነው፣ ምክንያቱም ወርሱ በእኔ እንዲሆን። ኧረ እባክሽ እና ያንቺ ባል የገዛ ሚስቴን እፊቴ ሲቀማኝ ማየት አለብኝ? ምክንያቱም እኔ እዛ የሄድኩት ሆን ብዬ እንደሆነ ትሁት ያውቃለች። ትሁት ያወቀች ማለት ለነሱ ነገረቻቸው፣ አስነቃቻቸው፣ እቅዳችን ተበላሸ ማለት ነው። ስለዚህ የነፍሰ ደሜን ወግቼ መውጣት ነበረብኝ። ደግሞ መኝኝ አይሞትም አላት። በጣም አሁን ሁሉንም ነገር አበላሸው። በጣም ምን አይነት ልጅ ነህ አለችው። ምን በቃ ከኔ ማትሻል ምንም ነገር ጀምረህ የማይሳካልህ ስትለውም እመኝቲና ይሳካል ሁሉም ነገር አላት። አሁን ትሁቴ በጣም አዝና ትገኛለች። አባባም እንደዚሁ። በእርግጥ አባባ ተይ አትጨናነቂ ከኛ ተራቂ ብሏታል። ካሌብን እንዴት አጠመደው የሚለውን አብረን የምናየው ይሆናል። ካሌብ በሰዓቱ መስመር ጎዳና ወክ እያደረገ ስልክ እያወራ ነበረ። በዛን ሰዓት ስልኩን እያወራበት ባለበት ሰዓት አጅሬው አንድ ሌባ የሚመስል ወጣት ቀጠረ። እናም ይሄ ሲያወራ የምታየው ሰውዬ ስልኩን ነጥቀህ ወደ እኔ ይዘኸውና እኔ ደግሞ ስልኩን ካንተ የነጠኩ ወይም ከሌባ ያዳንኩለት መስዬ እተዋወቀዋለሁ አለው። ልጁም የታዘዘውን ቀጥታ እየሮጠ ሄዶ ለተመስገን ሰጠው። ተመስገንን የካሌብን ስልክ ከዘራፊ ያዳነ መስሎ ለካሌብ ሰጠው። ይህ ስልክ ያንተ ነው ባለሳሳት እንዴ ተጠንቀቅ፣ ሌባው እኮ በአሁኑ ሰዓት ከብዷል፣ ራስህንም ስልክህንም መጠበቅ አለብህ አለው። አዎ እውነት በጣም አመሰግናለሁ፣ በጣም የእውነቴን ነው የምልህ፣ በጣም አመሰግናለሁ አለው። እና በዚህን ሰዓት አይደለም ከጆሮ ላይ ከኪስ አውጥተው የሚወስድ ሌባ ነው ያለው፣ መጠንቀቅ አለብህ እውነት አለው። አመሰግናለሁ። እኔ ወደዚህ እየሄድኩ ነው፣ አጋጣሚ ሌባው ካንተ ነጥቆ እየሮጠ እኔ ፊት ለፊት ያየዋችሁ፣ እናም እኔ ደግሞ ያላስነቃው መስዬ ቀማሁት አለው። የእውነት አመሰግናለሁ፣ ቃላት የለኝም። እኔ እዚህ ሰፈር የህግ ማለቴ ንብረቷን የተዘረፈች ሴት አለች
ባሏ ዘርፏት አብረው ያፈሩትን ለራሱ ለማድረግ እየተጣጣረ ነው። የእሷን ጉዳይ ለማየት ስመጣ ያንተንም ደግሞ አዳንኩኝ ማለት ነው። ይሄ ትልቅ ነገር አይደል አለው። ኦ ደስ ይላል፣ በጣም ደስ ይላል። እና እሷን አሁን በቅርቡ ንብረቷን በእጁ አድርጌ እሱንም ፊርማዋን አስፈርሚ ነፃ እንደማወጣት ምንም ጥርጥር የለውም አለው። ካሌብም በጣም ደስ ይላል እውነት፣ እሺ በቃ አለ። አዎ እንደዛ ነው። እሺ ለማንኛውም ለእኔም ልትጠቅመኝ ትችላለህ፣ እንተዋወቅ አለ ካሌብ። እሺ ተመስገን እባላለሁ አለው። ካሌብም ካሌብ እባላለሁ እዚሁ ሰፈር ነኝ ሲልም እሺ አለው። ተዋወቁ። ስልክ ቁጥሩን ያዘ ካሌብ፣ እሱም ያዘ። ከዛ ካሌብ ወደ ቤት መጣ። በእርግጥ ለቲና ካሌብ ትሁትን እንደሚያገባት ፊርማውን እንደምትፈርምለትና ገንዘብ በገንዘብ ተደራድራ እንደሚሰጣት ጠየቃት። ትሁትም ቲናም ምን አለችው? እኔ ትዳሬን በገንዘብ ተደራድሬ የምፈታ ይመስላል አለችው። እዩልሽ ይሄ ትዳር አይደለም፣ እኔም አንቺም ጠንቅቀን እናውቀዋለን የድብብቆሽ እንደሆነ። ስለዚህ እባክሽ ልለምንሽ፣ እዋክሽን አላት። እሺ በምንድን ነው የምትደራደር? በፈለግሽው። የምረን ነው? አዎ በፈለግሽው ገንዘብ አላት። እሺ ቤቱንና ድርጅቱን በእኔ ስም ታዞራለህ አለችው። ምን? እሱን እንደማላደርገው ታውቂያለሽ። ይሄ እኮ የኔ አይደለም ያባዬ ነው። ሌላ ገንዘብ ደግሞ የምትፈልጊውን ልሰጥሽ እችላለሁ አላት። ኧረ እባክህ አላደርገውም፣ ገንዘብ አላቂ ነው። እሺ ስለዚህ ገንዘብ በፍጹም አልፈልግም። በገንዘብ ተደራደሬ ትዳሬን ሜዳ ምጥል ይመስላል? ትዳራት ቤቲና፣ የምትፈልጊው ገንዘብ አይደለ? ገንዘብሽን ልስጥሽ እዋክሽን። እሺ እስከ ዛሬ እምቢ ብለህ አሁን ዛሬ እንደዚህ በገንዘብ የምትደራደርላት ሴት ማነች ባክህ አለችው። ትሁት አላት። ምን? ይቺ ትሁት? ይቺ የቤት ሰራተኛ አለችው። አዎ ይቺ የኛ የቤት ሰራተኛ አላት። በጭራሽ እኔ ይሄን አላምንም፣ አታደርገውም አለችው። አድርገዋለሁ። ትሁት የቤት ሰራተኛ ብትሆንም ልበ ንጹህ ናት አይደል? ልበ ንጹህ አለችው። አዎ ልበ ንጹህ አላት። እንግዲህ መጀመሪያ ላይ ታናደደችና በሩን ዘግታ ሄደች። መጀመሪያ ላይ ቲናና እንዲሁም ተመስገን ያቀዱት እቅድ ከሸፈ። መጠጡን እንዳልጠጡት ትሁት እመኝታ ክላሷ በነበረችበት ሰዓት እሱ ሲገባ በሩን ከፈተችለት። ቲና ይሄ ምንድን ነው አላት። ምኑ? ወጥመድ ውስጥ ነን፣ አየሽ ነቅተውብናል፣ መጠጡን በፍጹም አልጠጡትም ሲላትም ወይ ወጥመድ አለችው። አዎ ለማንኛውም እኔ ልውጣ ብሎ ሄደ። ቲና በሌሊቱ እትውስ ክላስ ሄደች። በሩን ስትከፍተው ትሁት ደነገጠች። ቲና ምን ነሻል? አንቺ ሰይጣን ወጥመድ ውስጥ አዘጋጅታችሁልን ነበር አይደለ? አርፈሽ ብትቀመጭ ነው የሚሻለው፣ ከመንገድ ዘወር ብትይ ነው፣ አለዛ በቅርቡ ትሞቻለሽ አለቻት። ስለምን ወጥመድ ነው የምታዋሪው? ምንድን ነው የምትዩ አለች። ከዛም አባባ እያዳመጣቸው ነበር። እስካሁን ለምን የሆነ ነገር የለም እያለ የምን ወጥመድ ነው? እኔ የምትዩን ነገር ምንም ማውቀው ነገር የለም አለቻት። ኧረ እባክሽ አታውቂም ወይ? ሆን ብላችሁ ያጥመድኩትን ወጥመድ አክሽፈሸዋል። አርፈሽ ብትቀመጭ ነው የሚሻለሽ፣ አልበለዛ ግን እስከ ወዳኛው በዚህ በቅርብ ሰዓት እሸኝሻለሁ አለቻት። ከዛ እሷም ስለምን አለቻት። ተናግሬያለሁ እና ይህን ለመናገር ነው በሌሊት የመጣሽው? መጠጡ ምንድን ነው? ለምን አልጠጣችሁትም? ታዲያ እኔ ምን ላድርግ አለች ትሁት። አባባ ሁሉንም ነገር አዳመጠ። ከዛ ቲና ስትወጣ አባባ ተከትሎ ገባ። ትሁቴ ደህና ነሽ የኔ ልጅ አላት። አዎ አባባ። ምን ሆነሽ ነው? ይቺ ሰይጣን ከዚህ ስትወጣ አይቻት እኮ ነው ሲላትም እያስፈራራች ነበረ። ለምን? ነግታብናለች አባባ አለችው። ይቺ መሰሪ ግን ምንም አላደረገችሽም። እኔ ችግር የለውም አባባ፣ በሩ ሲከፈት ሰምቼ ነበረ፣ ግን ደግሞ የሆነ ነገር አልተፈጠረም። እኔ በስራዬ ነው፣ እናንተ ግን ምንም እንድትሆኑብኝ አልፈልግም አለችው። ትሁቴ ምንም አንሆንም፣
በቅርቡ ከዛ ከሰውዬ እንገላግልሻለን እመኘኝ አላት። እሺ አባባ አለች። አባባም እንግዲህ ጠዋት ነቃ። ሁላቸውም ጠዋት ተሰባሰቡ። እናም ቲና አሁን ቀጥታ እሱ ጋር ሄደች። እያንዳንዱን ነገር አውቀውብናል አለችው። ኻሊብ የነገራትን ነገርም እንደዚህ ጉድህን ብሰማ ኑሮ እንደዚህ አርፋ አተኛም ነበር አለችው። የምን ጉድ ነው አላት። እዩልክ ሚስትህ ልታገባ ነው። ማንን? የኔን ሰውዬ ነው። ያንተ ሰውዬ? በእንደዚህ አይነት ቀልድ እኔ አልስቅም አላት። የምሬን ነው፣ ቀልድ አይደለም። ትሁትን እንደሚያገባትና ፊርማ እንድቀድለት ጠየቀኝ ኻሊብ። በፍጹም እውነቴን ነው አለችው። እንግዳውስ ምን እንደማረግ እኔ ያውቃለሁ። በቃ አሁን የህግ አማካሪ መስዬ ያንቺን ፊርማ እንደሚያስፈርም መስዬ እቀርባለሁ። በፒስ እቤታቸው ድረስ ሰተት ብዬ እመጣለሁ። ከዛ እቅዳችን ይሳካል አላት። የምረን ነው አለችው። አዎ። ከዛም በኋላ ላይ የኔን እቅድ ምን አደረክልኝ አለች። በሌላ ቀን ተገናኙና አሁን ጥሩ ሁኔታ ላይ ነው፣ ተሳክቷል። ምንም ሳላስነቃ ቀርቤያቸዋለሁ። ስለዚህ አሁን ሁሉንም ነገር በእጅ አስገባለሁ፣ በእጅሽ ታስገቢያለሽ አላት። ጀግና ነህ ጀግና እያለች እሱም ማድነቅ ጀመረች። አባባ አሁን ላይ ውጭ ላይ ቆሞ እንከዋ ጠጣ አባባ አለችው። እያጠና ነበረ። ትሁት እሺ ትሁቴ አንተን ባይሰጠኝ ምን ይሆን ነበር አባዬ አለችው። እኔስ አንቺን ባይሰጠኝ ምን ይሆን ነበር ትሁቴ የኔ ልጅ፣ ሁሉም ነገር በቅርቡ ነፃ እንወጣለን አላት። ግን ደግሞ ነፃ ሊወጡ አልቻሉም። እጥፍ የሚቀድማቸው ተመስገን ቀርቧቸዋል። ቻናልን ሰብስክራይብ እያደረጋችሁ